ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራን ውጥረት ከኢኮኖሚ ጥያቄ ወደ ደም አፋሳሽ ግጭት አምርቷል። ፕሬዚዳንት ትራምፕ ቬኔዙዌላ እስከ 50 ሚሊዮን በርሜል የሚደርስ ነዳጅ ለአሜሪካ ታስረክባለች ብለዋል። የካናዳ የቀድሞ ምክትል ጠቅላይ ሚኒስትር ስራቸውን ለቀው በነጻ ፕሬዚዳንት ዘለንስኪን ሊያማክሩ መሆኑም ተሰምቷል። ቻይና በአሜሪካ እርምጃ ተቆጥታለች። ማንም የዓለም ፖሊስ ሊሆን አይችልም ስትልም ማስጠንቀቂያዋን አሰምታለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የኢራን ውጥረት ከኢኮኖሚ ጥያቄ ወደ ደም አፋሳሽ ግጭት አምርቷል። በኢራን እየተባባሰ የመጣው የኑሮ ውድነትና የኢኮኖሚ ቀውስ ያስከትለው ህዝባዊ ቁጣ ባለፉት 10 ቀናት ውስጥ ወደ አስከፊ ግጭት አምርቷል። በተለያዩ 27 የሀገሪቱ ከተሞች የተቀሰቀሰው ይህ ህዝባዊ አመፅ አሁን ላይ የሰዎችን ህይወት እየቀጠፈና ከፍተኛ እስራትን እያስከተለም ቀጥሏል። የሰብአዊ መብት ተሟጋች ተቋማትና የዜና ወኪሎች እንደገለጹት የጸጥታ ኃይሎች ተቃውሞውን ለመግታት በወሰዱት እርምጃ በርካታ ጉዳት ደርሷል። ቢያንስ 36 ሰዎች መገደላቸው ተረጋግጧል። 34 የሚሆኑት ተቃዋሚዎች ሲሆኑ ሁለቱ ደግሞ የጸጥታ አካላቶች ናቸውም ተብሏል። ከ2000 በላይ ሰዎች ለእስር ተዳርገዋል። ከ60 በላይ ሰልፈኞች ላይ የአካል ጉዳት መድረሱም ተነግሯል። እንደ ቢቢሲ ፐርሺያን ያሉ ገለልተኛ አካላት የሟቾችን ማንነት ለማረጋገጥ እየሞከሩ ቢሆንም የኢራን መንግስት ግን እስካሁን በይፋ የሟቾቹን ቁጥር ከመግለጽ ተቆጥቧል። ይሁን እንጂ መንግስት የደህንነት ኃይሎች ተገደሉብኝ በማለት የተቃውሞውን ባህሪ ለማጉላት እየሞከረም ይገኛል። የዚህ ተቃውሞ መነሻ የፖለቲካ ጥያቄ ብቻ ሳይሆን የኢራን ህዝብ የደረሰበት የኢኮኖሚ ጫና መሆኑ ልዩ ያደርገዋልም ተብሏል። ኑሮን መደገፍ ያቃታቸው ዜጎች ወደ አደባባይ መውጣታቸው ተቃውሞ በ27 ከተሞች ውስጥ በፍጥነት እንዲሰራጭና ከመንግስት ጋር ፊት ለፊት ግጭት እንዲፈጠር ምክንያትም ሆኗል። ፕሬዚዳንት ትራምፕ ቬኔዙዌላ እስከ 50 ሚሊዮን በርሜል የሚደርስ ነዳጅ ለአሜሪካ ታስረክባለች አሉ። ቬኔዙዌላ ከ30 እስከ 50 ሚሊዮን በርሜል የሚደርስ ጥራት ያለው ነዳጅ ለአሜሪካ ለማስረከብ መስማማቷን ትራምፕ ገልጸዋል። ነዳጁ በዓለም ገበያ የሚሸጥ ሲሆን ከሽያጩ የሚገኘው ገንዘብ ለሁለቱም ሀገራት ህዝቦች ጥቅም መዋሉን ራሳቸው ትራምፕ በቀጥታ እንደሚቆጣጠሩት ገልጸዋል። በ18 ወራት ውስጥ የአሜሪካ የነዳጅ ኩባንያዎች በቬኔዙዌላ ስራቸውን በመጀመር ከፍተኛ ኢንቨስትመንት እንደሚያፈሱም ይጠበቃል። ይሁን እንጂ ተንታኞች እንደሚሉት የቬኔዙዌላን የነዳጅ ምርት ወደ ቀደመው ደረጃ ለመመለስ በ10 ቢሊዮን የሚቆጠር ዶላርና እስከ 10 ዓመታት የሚደርስ ረጅም ጊዜም ሊወስድ ይችላል። ትራምፕ እንደገለጹት የዚህ እርምጃ ዋና ግብ የቬኔዙዌላ ነዳጅ ወደ ገበያ በማውጣት የዓለም የነዳጅ ዋጋ እንዲቀንስ ማድረግ እንደሆነም ገልጸዋል። የካናዳ የቀድሞ ምክትል ጠቅላይ ሚኒስትር ስራቸውን ለቀው በነጻ ፕሬዚዳንት ዘለንስኪን ሊያማክሩ ነው ተባለ። ለረጅም ዓመታት በካናዳ ፖለቲካ ውስጥ በቁልፍ የኃላፊነት ቦታዎች ላይ የቆዩት ክሪስቲያ ፍሪላንድ የምክር ቤት አባልነታቸውን በመልቀቅ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ የኢኮኖሚ ልማት አማካሪ በመሆን ሊያገለግሉ መሆኑን ይፋ አድርገዋል። ፍሪላንድ ይህንን አዲስ ኃላፊነት የሚወጡት ምንም አይነት ክፍያ ሳይቀበሉ በፈቃደኝነት መሆኑን አንስቷል። ዩክሬን ለዓለም ዲሞክራሲ በምታደርገው ተጋድሎ በግንባር ቀደምትነት ላይ መሆኗ ለውሳኔያቸው ዋነኛ ምክንያት መሆኑን በኤክስ ገጻቸው ላይ አጋርተዋል። በሚቀጥሉት ሳምንታት የፓርላማ መቀመጫቸውን የሚለቁ ሲሆን የካናዳ ልዩ ወኪልነታቸውንም ያስረክባሉ ተብሏል። በጀስቲን ትሩዶ አስተዳደር ውስጥ በከፍተኛ ተጽዕኖ ፈጣሪነታቸው የሚታወቁት ፍሪላንድ የሚከተሉትን ኃላፊነቶችን መርቷል። ምክትል ጠቅላይ ሚኒስትር በመሆን አገልግሏል። የውጭ ጉዳይ ሚኒስትር፣ የዓለም
የዓለም አቀፍ ንግድ ሚኒስትር በመሆን የሰሩም ሴት ናቸው። ፕሬዝዳንት ቮሎዲሚር ዜሌንስኪ የፊንላንድን ሹመት ያረጋገጡ ሲሆን የቀድሞዋ ምክትል ጠቅላይ ሚኒስትር ያከማቹት የኢኮኖሚና የዲፕሎማሲ ልማት በጦርነት ለቆሰለችው ዩክሬን መልሶ ግንባታ ትልቅ አቅም እንደሚሆን ይጠበቃል ሲሉም አስተያየታቸውን ሰጥተዋል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር በሃርጌሳ ያደረጉት ጉብኝት በሶማሊያ መንግስት ከፍተኛ ተቃውሞን አስነስቷል። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ የሀገሪቱ የውጭ ጉዳይ ሚኒስትር ጌዲዮን ሳር በሃርጌሳ ያደረጉት ጉብኝት በሶማሊያ መንግስት ዘንድ ከፍተኛ ተቃውሞ ቀስቅሷል። የሶማሊያ ፌዴራል መንግስት የእስራኤልን ሚኒስትር ጉብኝት ያልተፈቀደ ወረራ በማለት ጠርቶታል። ጉብኝቱ የሶማሊያን የግዛት አንድነትና ፖለቲካዊ ነጻነት የሚጥስ ተግባር ነው ብሏል። ድርጊቱ የተባበሩት መንግስታት ድርጅት እና የአፍሪካ ህብረት መርሆችን የሚጻረር እንደሆነ ሶማሊያ ይፋ አድርጋለች። እስራኤል ባለፈው ሳምንት ለሶማሌላንድ የአገርነት እውቅና የሰጠች የመጀመሪያው ሀገር በመሆን ታሪክ መስራቷ ይታወቃል። የውጭ ጉዳይ ሚኒስትሩ ጌዲዮን ሳር በሃርጌሳ በነበራቸው ቆይታ ከፕሬዝዳንት አብዱርሃማን አብዱላሂ ጋር በሁለትዮሽ ጉዳዮች ላይ መክረዋል። የሶማሊያ መንግስት እስራኤል ከድርጊቷ እንድትቆጠብ ከማሳሰብ ባለፈ በርካታ አካላትም ድርጊቱን እንዲያወግዙ ጠይቋል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአረብ ሊግ እንዲሁም የሙስሊም ትብብር ድርጅት ይህንን ተግባር እንዲያወግዙ ሶማሊያ ጥሪ አቅርባለች። ይህ ክስተት በአፍሪካ ቀንድ ያለውን የጂኦፖለቲካ ትኩሳት የሚያባብስ ሲሆን የሶማሌላንድን ዓለም አቀፍ ተቀባይነት ለማግኘት የምታደርገውን ጥረት ወደ አዲስ ምዕራፍ ቀይሮታል። በሌላ በኩል ሶማሊያ ግዛቴን ለማስከበር በዲፕሎማሲያዊ ረገድ ከፍተኛ ጫና እያደረኩ ነው እያለችም ትገኛለች። ቻይና በአሜሪካ እርምጃ ተቆጥታለች። ማንም የዓለም ፖሊስ ሊሆን አይችልም ስትል ማስጠንቀቂያ ሰጥታለች። ዩናይትድ ስቴትስ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋሏን ተከትሎ ቻይና ጠንካራ ተቃውሟን አሰምታለች። ቤጂንግ ባወጣችው ይፋዊ መግለጫ ማንኛውም ሀገር ብቻውን የዓለም ፖሊስ ወይም ዳኛ ሆኖ የመንቀሳቀስ መብት እንደሌለው በማሳሰብ ዋሽንግተንን በጽኑ ወቅሳለች። የቻይና ባለስልጣናት እንደገለጹት ከሆነ አሜሪካ የወሰደችው እርምጃ የሀገራትን ሉዓላዊነት የሚጥስ ዓለም አቀፍ ሕግን የናቀና መላውን ቀጠና ለአላስፈላጊ አለመረጋጋት የሚያጋልጥ ነው ብላለች። ይህ ድርጊት አደገኛ አዝማሚያን የሚፈጥር ከመሆኑም በላይ ወደፊት በየትኛውም ሀገር ላይ ለሚደረግ ወገንተኛ ጣልቃ ገብነት እንደ ምክንያት ሊጠቀስ ይችላል የሚል ስጋት እንዳላትም ቤጂንግ ይፋ አድርጋለች። የቬኔዙዌላ የቅርብ የኢኮኖሚና የፖለቲካ አጋር የሆነችው ቻይና ዓለም አቀፍ አለመግባባቶች መፈታት ያለባቸው በወታደራዊ ኃይል ሳይሆን በዲፕሎማሲያዊ ንግግሮችና በዓለም አቀፍ ተቋማት አማካኝነት መሆን እንዳለበት አጽንኦት ሰጥታለች። የኒኮላስ ማዱሮ በድንገት በቁጥጥር ስር መዋል በታላላቅ ሀገራት መካከል ያለውን የዲፕሎማሲ ፍጥጫ ይበልጥ ያባባሰው ሲሆን በተባበሩት መንግስታት ድርጅት ውስጥም ስለ ዓለም አቀፍ ስርዓትና ሕግ አስከባሪነት አዲስ ክርክር አስነስቷል። ይህ ክስተት በዋሽንግተንና በቤጂንግ መካከል ያለውን የኃይል ሚዛን ፉክክር ይበልጥ ግልጽ ያደረገው ሲሆን በላቲን አሜሪካ የወደፊት የፖለቲካ አቅጣጫ ላይም ከፍተኛ ጥያቄን አሳድሯል። አሜሪካ በኮሎምቢያ ላይ ወታደራዊ ዘመቻ ለመክፈት ፍላጎት እንዳላት አስታወቀች። ፕሬዚዳንት ትራምፕ በኮሎምቢያ ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ የአረብ ኒውስ ዘገባ ጠቁሟል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቬኔዙዌላውን ፕሬዚዳንት ኒኮላስ ማዱሮን በቁጥጥር ስር ባዋሉ ማግስት በጎረቤት ሀገር ኮሎምቢያ ላይ ወታደራዊ ዘመቻ የመክፈት ፍላጎት እንዳላቸው በይፋ ተናግረዋል። ፕሬዚዳንት ትራምፕ በፕሬዚዳንታዊ ኤርፎርስ ዋን አውሮፕላን ውስጥ ለጋዜጠኞች በሰጡት መግለጫ በኮሎምቢያ ላይ ወታደራዊ እርምጃ መውሰድ ጥሩ ሀሳብ ይመስለኛል በማለት ዝግጅታቸውን ጠቁመዋል። ትራምፕ ለዛቻቸው ምክንያት ያደርጉት ደግሞ በኮሎምቢያ በኩል ወደ አሜሪካ የሚገባውን የኮኬን እጽ ዝውውር መቆጣጠር አለመቻሉን በማንሳት ነው። ይህ በእንዲህ እንዳለ የላቲን አሜሪካ ሀገራት በአሜሪካው ፕሬዝዳንት ንግግር ከፍተኛ ስጋት ውስጥ ገብቷል። ቀጠናው ወደ አዲስ ወታደራዊ ግጭት እንዳያመራም በብርቱ ተሰግቷል። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ
ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።